በደስታ እየቦረቀ እኮ ነው እናቴ። በህይወቴ እንደዛሬ ተደስቼ አላውቅም። ደስታ በደም ስሬ ውስጥ እየተዘዋወረ ያክል እየተሰማኛለሁ። የዘመናት ናፍቆቴን ጉድለቴን አንቺን አግኝቼሻለሁ እናቴ። አገኘሁሽ እናቴ፣ አግኝቼሻለሁ። አልቻልኩም። ዳግምን መክዳት አልቻልኩም። ዳግምን ከልቤ ነው የምወደው። እሱን ሊጎዳ የሚችል ምንም ነገር ማድረግ አልችልም። ከፈለገ ደግሞ በቃ ይግደለኝ። እና በኃይሉ ምን አልሽው? መቼ ፋይሉን አልሰጠህም አላልሽው? እንደሱ እንኳን አላልኩትም። እጄ ላይ ሌላ ወረቀቶች ነበሩ እና በዛ ቀይሬ ዋናውን ፋይል ይሽልሽ መጣ። ታዲያ ምንም አላወቀም? አልጠረጠረሽም? እሱም አውቋል። ሆነ ከዚህ በላይ አንድ ቃል እንዳትናገሪ። እኔ አንቺ ወደድሽኝ ያልወደድሽኝ ለእኔ ምንም ልዩነት የለውም። አንቺ መጠበቅ ግዴታዬ ነው። አመሰግናለሁ ሳሚ። በማላችሁ ለመግባት እየሞከርክ ነው? በስተመጨረሻ ቃል ታምር ሰራች። በህይወቷ ሰርታ የማታውቀውን አድርጋ የማታውቀውን ዛሬ በህይወቷ መልካም ነገር ሰራች። እንደዚሁም ሳሚ የማይደረገውን ያልታሰበውን ነገር አደረገ። ያደረገው እናትና ልጅን አንድ ላይ አገናኘ። ጋሽ ባህሉ የሚገባበት ጎድጓድና የሚጠፋበት እንደ አይጥ ምን ውስጥ ልግባ በማለት ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ ሳሚም በብሌን የመጣብኝ በአይኔ እየመጣ ነው በማለት እንግዲህ ያንን ሰጋቱራ የሚያክልን ሰውዬ ፈልጦ ጥሎታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት የእናት አደራ ድራማን ይዤላችሁ ከች ብያለሁ። አደራ ድራማ አሳዛኙና ልብ አንጠልጣዩን ድራማ እንግዲህ ሁላችንም ከአደራ ድራማ ያልተማርነው ነገር አለ ብዬ አላስብም። ብዙ ነገር ተምረናል። በጣም ደስ በሚል ነገር ማለት ነው። አሁንም በድጋሚ እንግዲህ በጣም በሚያሳዝን ነገር ቤተሰቦቼ እየቀጠለ ይገኛል። ሰላም ልጇን አግኝታለች። እንደዚሁም ደግሞ ብሌንዬ ስንት ዓመት ሙሉ የእናቷን ናፍቆት ስታለቅስና ስታዝንበት የነበረውን እናትየዋን በስተመጨረሻ የምትወዳትን እናቷን አግኝታለች ማለት ነው። በጣም ነው ደስ ያለን። ማርያምን በጣም ከምታስቡ በለጠ ማለት ነው። ምክንያቱም የእናት ፍቅር በጣም ከባድ ነው። ቤተሰቦች ማንም በእናት ፍቅር አይጎዳ። ሁላችንም እናቶች ሲኖረን በጣም ለእናታችን ያለን ፍቅር ለእናታችን ያለን ቦታ ለየት ያለ ቦታ እንደምታውቁት በጣም ከበድ ያለ ቦታ ነው እላችኋለሁ ቤተሰቦቼ። እንግዲህ በጣም ደስ በሚል ነገር በአሁን ሰዓት እንግዲህ እናቷን አግኝታለች ብሌን። በጣም ነው ደስ ያለን። እንደዚህም ደግሞ ሰላምዬ ስንት ዓመት ብሎ ስትንከራተትላት የነበረችው ልጇን አግኝታለች ማለት ነው። እኔ በጣም ነው በራሴ ደስ ያለኝ ጋይስዬ። እና ጋሽ ባህሉ እንግዲህ አሁን ቃል ወደ ራሷ እየተመለሰ ትገኛለች። ቃል ከዚህም በፊት ብዙ ነገር እያጠፋች ብታናድደንም እንደዚሁም ደግሞ የማንፈልገውን ነገር ስታረቅ ቆይታ ነበረ ማለት ነው። ግን በአሁን ሰዓት ደግሞ እየካሰችንና እና ምን ላችሁ ፈልጌ ነው ቤተሰቦች፣ የትኛው ሆነ የትኛው የማይቀር ጉዳይ ነው ማለት ነው። ምክንያቱም በጣም የሚያሳዝንና ልብ ነው የሚያንጠለጥለው ማለት ነው። በእውነት መሆን የሌለበት ነገር ነው። እንግዲህ የእውነቴን ነው የምላችሁና እንደዚህም ደግሞ እንትና እያጠፋው ዳግም ያው በአሁን ሰዓት ምንም ነገር በማያውቀው ነገር ምንም ነገር ባላጠፋው ነገር ተወቃሽ እየሆነ ይገኛል ማለት ነው። የተወቃሽነቱ ደግሞ ለምንድን ነው ሲባል ደግሞ እንግዲህ እናትየዋ ባደረገችው ክፋትና እንደዚሁም ደግሞ ቃል ባደረገችው ነገር ዛሬ ይሄን መስዋዕት እንዲከፍሉ እያደረጉ ይገኛሉ።
ቤተሰቦቼ ምንም ነገር ያለ ጥፋታቸው ማለት ነው። እንግዲህ ሳሚ በአሁን ሰዓት በጣም ጎበዝና ጀግና ሰው ሆኗል ማለት ነው። የጋሽ ባህሉን አስተሳሰብና አመለካከት አልሰማም በማለት ይገኛል ማለት ነው። እና አልሰማም በማለት እንግዲህ ሁሉን ነገር ወስዶ ለብሌን ነግሯል ማለት ነው። ብሌን አንቺ እኮ እናትሽ አጠገቧ ቁጭ ብለሽ ሁሌ አይናኗን የምታያት የምትወጃት፣ እንደዚህም ደግሞ በጣም በሚያሳዝን ነገር ጠዋት ማታ በአይንሽ የምታያት እና የምትወጃት አስር ሪቤለሽ አልሻት ወይዘሮ ሰላም ነች እናትሽ። ይሄ ሁላ ነገር ዋጋ እንድትከፍሉ ያደረጋችሁ ደግሞ በኃይሉ ነው። በኃይሉ ማለት ደግሞ ያንቺ አጎት ነው፣ አጎትሽ ነው። አንቺና እሷ እንዳትገናኙ እንደዚህ እያደረገ ያለው ማለት ነው። ለምን ሲባል ሀብት ንብረቱን የእናትሽን ሀብት ንብረት ስለሚፈልግ ያንን ብር ስለሚፈልግ፣ ስለዛን አንቺ በፍጹም ከሱ ጋር እንዳትወጂኝ በመሆን ይሄ ሁላ መስዋዕት እንድትከፍሉ ያደረጋችሁ እሱ ነው በማለት እንግዲህ እየነገራት ይገኛል ማለት ነው። እሷ ደግሞ እንዴት እንደዚህ ሊሆናል ያላሰብነው ያላቀድነው ነገር እውነት እንዴት የእንትና እንዴት የእሷ ልጅ ሆናለሁ በማለት እንግዲህ በጣም እያለቀሰች እና እናቴ እንደዚህ ፊቴ ላይ ሆና እናቴ አጠገቧ ሆና ነው ወይ በናፍቆቷ እንደዚህ ሲቃጠል የነበረው ሳለቅስ የነበረው በእሷ ናፍቆት ነው እንዲያለ እንግዲህ በጣም እያለቀሰች እና እያዘኔት ትገኛለች ማለት ነው። እንግዲህ ቀጥታ ወደ እናቷ ቤት ሄዳ ምንድን ያለችው በጣም ስታለቅስና በጣም ስከፋት እናቴ ለካ አጠገቢ ሆነች ነው ወይ እንደዛ እየተራፍሽኝ ስትርቢኝ ነበር እኮ አሁን በፊቴ አገኘሁሽ በማለት እንግዲህ በጣም እያለቀሰች በጣም እያዘኔት ትገኛለች ማለት ነው። ሁለተኛ ነገር ደግሞ በጣም በሚያሳዝን ነገር እንግዲህ ጋሽ ባህሉ በጣም እንዳታገኛቸው እያደረገው ጥረት በጣም ብዙ ከባድ ጥረት ነው ያደረገው ማለት ነው። ብሌን እናቷን እንዳታገኝ እንግዲህ ያንን ሰጋቱራ የሚያክል ሰውዬ ልኮ ማለት ነው ለማስመታት ማለት ነው። እሷን ለመያዝ ወይ ደግሞ ሳሚን ለማስመታት ነበረ ሀሳቡ። የሀሳብ ደግሞ ምንም ነገር አልተሳካለትም። ደስ የሚል ነገር ቤተሰቦቼ በስተመጨረሻ የሆነው ነገር ምንድን ነው ሲባል ጋይስዬ የሆነው ነገርማ እንግዲህ ሳሚ በሚስት የመጣ ባይል የመጣ ነው። በርስትና በሚስት ቀልድ የለም በማለት እንግዲህ ያንን ገፈርሳ የሚያክለውን ሰውዬ አናቱን ቀጥቅጦ ወደ መጣበት መልሶታል ማለት ነው። እኔ በጣም ነው ደስ ያለኝ። በነገራችን ላይ አንተ ሴት ምን አባክ ሆነህ ነው እችን አንድ ፍሬ ልጅ እንዴት ብሌን ላይ እጅን ታሳርፋለህ? በማለት እንግዲህ ልኩን አሳይቶ ገፈርሳ ሰውዬ በጣም እንደሚችል ሰው እንግዲህ የያዘው እንጨት የሞኝ ዱላ በጣም ትልቅ ነው። በነገራችን ላይ ምን ያክላል መሰላችሁ? የሆነ እንትን ነው የሚያክለው የሆነ አጥር ማጠሪያ ማለት ነው። በቃ ምን ትላላችሁ? 2 ክንድ 3 ክንድ አጥር ማጠር ትችሉበታላችሁ። ያንን እንጨት ቢሰነጣጠቅ ማለት ነው። እሱን ይዞ እንግዲህ ሳሚን ለመምታት ነበረ ማለት ነው። እንደ ጎበስ ዱላውን ትቶ ማይተር እኮ እንግዲህ በእንትን ሊገጥም ነበረ ማለት ነው። እንደ ወንዶቹ ማለት ነው። በቃ ና እየተባባለ በእንትን ለመግጠም ነበረ በቦክስ ምናምን። ሳሚሻ አልተቻለም። እንግዲህ ያንን አንገቱን ብሎ እንግዲህ ልኩን አሳይቶ ፈልጦ ትሎታል ማለት ነው። በቦክስ መጨረሻ ላይማ በትልቅዬ ጉልሽ እንግዲህ ራሱን ብሎታል ማለት ነው። ከዛን ወይኔ ምን ሆናለሁ እናቴ ሳላገኝ ልሞት ነው ያለችው ቃልዬ ብሌንዬ ማለት ነው። ጭራሽ ነው ተያይዘው እንግዲህ አብረው ወደ እናትየዋ ጋር ሄዳለች ማለት ነው። ጋሽ ባህሉ ሲመጣ የገፈርሳው ሰውዬ ተዘርሮ ነው ያገኘው ማለት ነው። ከዛም በኋላ ምንድን ያለው አንተን ገረዴ ቤጄ ነው እንደዚህ እንትን ሲጓዝ የነበረው ምን አይነት ሰውዬ ነው እንደዚህ እኮ ሳይው ምን ታክላለህ? ይሄ አንድ ፍሬ ልጅ ይሄ የሆነ ሰውዬ እንዴት አንተን ይጥላል? በማለት እንግዲህ በጣም ነበር የተናደደበት ማለት ነው። ሳላስበው እኮ ነው ድንገት ነው እንደዚህ ያደረገኝ በማለት ይገኛል ማለት ነው። ከእንደዚህ አይነት ውርደት ይሰውራችሁ ወንዳ የምትጫወቱ ሰዎች ማለት ነው። እሺ እንደዚህ እንዳትዋረዱ አደራ። እና በስተመጨረሻ ልኩን አግኝቶ ቅጥቅጥ አድርጎ ሳሚሻ በፍጹም እኔ በህይወቴ እያለ ማንንም ሰው አንቺን አይነካሽም፣ እኔን ከገደሉ በኋላ ወደ እናትሽና አንቺን መተው ሊያጠፉ ይችላሉ በማለት እንግዲህ ቃል ገብቶላታል ማለት ነው ለብሌንዬ ማለት ነው። ብሌን እንግዲህ በጣም በደስታ ውስጥ ሆና ወደ እናቷ ጋር ልትሄድ ስትል ሳሚን እያመሰገነችው እያለች
አንተ ያደረክልኝን ነገር ማንም ሰው አላደረገልኝም። አንተ ማለት እኮ በጣም በጣም ማንም ሰው ያላደረገልኝን ውድ እናቴን የነገርክኝ ብላ ስታመሰግነው እንግዲህ ማን ይሰማል መሰላችሁ? ዳግም እንዳጋጣሚ ከየት እንደሚመጣ ባይታወቅም ዳግም ቁጭ ብሎ ቆሞ እየሰማ ነበረ ማለት ነው። ከዛን ዳግም ይሄንን ነገር ሲሰማ እንግዲህ ሾጥ ነው ያደረገው ማለት ነው። ሾጥ በቃ ብድ ነው ያለው ማለት ነው። ከዛን እባክሽ እኔ ምንም ችግር የለውም እኔ ላንቺ ከዚህ በላይ ዋጋ ለመክፈል እኔ ሁሌ ዝግጁ ነኝ። እኔ አንቺን ማለት በጣም ነው የምወድሽ በጣም ነው የማከብርሽ በማለት እንግዲህ ሳሚ በዛውም ለብሌን ፍቅሩን ገልጾላታል ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ጋይስዬ ብሌን እንግዲህ ሲመጣ ሳሚን ይዞ በእንትን የመታው በቦክስን የመታው ማለት ነው። እንግዲህ ብሌን ደግሞ በፍጹም እሱ ልትነካ አይገባም። እሱ ያደረገልኝም ማንም ሰው በዚች ምድር ላይ ያደረገልኝ ሰው የለም። ማንም ሰው አላደረገልኝም። ማንም ስንት ዓመት ብሎ ስጠማት ያለችውን እናቴን ያገናኘኝ። ስለዛን ከሱ ሳይሆን ከኔ ጋር ነው የምትጣላው። ከዛሬ ጀምሮ ሳሚ የሚባለውን ሰውዬ በፍጹም አጠገብ ምንም ነገር እንዳትነካው እፈልጋለሁ በማለትና በማስጠንቀቅ ተናግረዋለች ማለት ነው። ከዛን እንግዲህ የሆነውና የተፈጸመው ነገር በጣም ከባድ ነው ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ዳግም እንደዛ ስትናገረው ብሌን እባክሽ ልትሰሚኝ ይገባል። እኔ በማላውቀው ነገር ለምንድን ነው እንደዚህ የምታደርጊኝ? እኔ የማውቀው ነገር የለም እባክሽ ተረጅኝ እያላት ነበረ ማለት ነው። እሷ ደግሞ በፍጹም እኔ አንተን ልረዳህ አልችልም። ያደረግከውን ነገር አንተ ታውቃለህ። በራሳችን ባልጋችን ላይ ነው ቃልን ይዘህ ስተኝተህ ያገኘው እኮ እንዴት አድርጌ ነው አንተን የምረዳው በማለት እንግዲህ ጥንብርቁሱን አውጥታ ነው እንትን ያለችው ማለት ነው። ዳግም በስተመጨረሻም የሚናገረው የሚጋገረው ነገር ሲጠፋበት ቀጥታ መንገዱን ይዞ ነው የሄደው ማለት ነው። ያው ሳሚ ደግሞ ብሌንን እቅፍ አድርጎ እንግዲህ ቁልልጭ እያስባለው ነበረ ማለት ነው። እንግዲህ የኔ አድርጊያታለሁ የኔ ሆናለች እያለ ነው መሰለኝ ቁልጭልጭ እያለ ነበረ ማለት ነው። ዳግም እንግዲህ አንገቱን ደፍቶ ወደ መጣበት ተመልሷል። ቃልም እንግዲህ ታምር ሰርታለች። በስተመጨረሻ ታምር የሰራችበት እንግዲህ ጋሽ ባይሉ ያንን ፋይል የወይዘሮ ገነትን ባል ፋይል የፈለገውን ነገር አምጪልኝ ብሏት ነበረ። ከዛም በኋላ እባክሽ ብላ እናትየዋ ካዘቻት በኋላ እባክሽ እንዳትወስድ ይህንን ፋይል ከወሰደ ዳግምን ይገለዋል፣ ዳግምን ወደዋሉ እያልሻን ነበር እንደ እያለቻት ነበረ። በስተመጨረሻ ግን ወስዳ ምንድን ያደረገችው ዋናውን ሳይሆን ዝም ብሎ ወረቀቱን ነው ብድግ አድርጋ ለሱ የሰጠችው ማለት ነው። ከዛም በኋላ እንግዲህ ጋሽ ባይሉ በጣም እያበደና በጣም እንትን እያለ ይገኛል ማለት ነው። ምክንያቱም እያላሰበውና እያላቀደው ነገር ስላገኘው ማለት ነው። በመጀመሪያ ቃሉ ስትወስድለት በጣም ደስ ብሎት እንግዲህ ብር ሁላ ሰጥቷት ለሷ በጣም በቃ አንቺ እኮ በጣም ጎበዝ ነሽ ምናምን እያለ ሳሽቃብጥላት የነበረው ሰውዬ በስተመጨረሻ ግን ነገሮቹ ላፊ ከሆኑ በኋላ ነይ ብሏት እንደውም የሰጣትን ብር አስመስልሶ አስወስዶ እንግዲህ አስጠላልቶን የመለሳት ማለት ነው። ቃልም በፍጹም ይሄንን ማድረግ የለብኝም እስካሁን ድረስ ዳግም ስጎዳ ቆይቻለሁ። አሁን እኮ ልጎዳ አይገባም በማለት ለሷን በራሷ ቃል ገብታ ትገኛለች ማለት ነው። በቀጣይ ቪዲዮ ለማንኛውም እስከምንገናኝ ድረስ ቸር ቆዩልን ቤተሰቦች። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ